አያበለጠ አቤት ይኸውልህ እንግዲህ አሁን ከተማ ስነድ እያስቸገርከኝ ስለሆነ ምግብ ስታዝዝ ዛሬ ይኸውልህ የምግብ ዝርዝር ነው የማስተምርህ የምግብ የስጋ ዝልዝል ነው የምግብ ዝርዝር እንግዲህ ቋንጣ ማለት እኮ ነው ቋንጣ የምግብ ሆቴል ስትገባ አይደለ እዛ ስትገባ ዝርዝር የምግብ አይነቶች ናቸው የፋሲካው ማለት እንግዲህ አዳምጠኝ ድሩ ነው መተር አድርጎ እኮ ቋንጣ እኮ ጥሩ ነው ለረጅም ሰዓት እንዲቆይ ጥምቀትና ለኔ ይኸውልህ ፋሲካን ያልኩህ እኮ ገብቶኛል እሱን ዘንድ ፈለገ የምግብ አይነት ይልና ይሄ ይኸውልህ የበግ አይነት የምግብ ለቋንጣ አመቺ የሚሆን በግ አለ አመቺ የማይሆን በግ አለ በየአይነት ይሆናል በየአይነት ይላል እኮ የበግ አይነት ቀይም አለ ጥቁርም አለ ሌላም እኮ ከለር እኮ አለ የምግብ ይሄ የሚበላው አለ አይደል አዘዛቸው የሚያመጡት እኮ የምግብ አይነት ደረሰ በኋላ የሚበላው ልክ እኮ ነው እሺ ቀጥል ግድ ሁለተኛ ደግሞ ዱለት ይላል ዱለት ይሄ ተስጋ ተሰርቶ የሚመጣው የሚበላው አለ አይደለ ዱለት ይባላል በግ አለ የሚያስጠላ በግ አለ ይሄ አሁን ውበት ይባላል ማለት እኮ ነው ዱለት ነው ያልኩህ የሚበላ አያበለጠ ኧረ እንደው ዛሬ ትስመኝ ዱለት ነው ያልኩህ ዱለት ሁለት ብቻ ነው ዱለት አይ ሌላም አለ እኮ ውበት እኮ ሁለት አይነት ብቻ አይደለም ኧረ ብዙ አይነት በከለርም አለ በመጣፈጥም አለ አይ ዋጋም የለ ሶስተኛ ጥብስ ይላል ሶስተኛ ጥብስ የበግ ጥርስ ነው አረ ጥብስ እንጂ የሚበላው እንደሚሸርፉ ነው ተጠብሶ ይሄ ስጋው መተር ተብሎ የሚበላው ጥብስ ሁለት ሰበር እኮ ቄብናት የምትሆን ጥብስ ነው እኮ ያልኩህ አያበለጠ ጥብስ ይሄ የሚበላው የለም ስጋው ቀዩ ስጋ እንዲ ቆረጥ ታረግና ጥብስ የሚበላው መሲና በግ አትገዛም ምንድነው የሚለኝ ዛሬስ ጥርሱ ላይ ምን ያቋጥራል ምን መቼም እምቢ አይልህ ስጋው ይበላል እኮ የሁሉም በግ እኔ ጥብስ እንጂ መች ጥርስ አልኩህ ጥብስ ነው እኮ ያልኩህ ቁርስ ጥብስ ነው ያልኩህ ለቁርስም ለምሳ ምን ችግር አለ ይሆናል ችግር የለም እሺ አራተኛ ፓስታ ተጠቅሎ ወጭ ምላኩ ተብሎ ነው በግ አይደለም ሀገሮች ኦሮመዳን ያለም የት ሀገር ነው ዱባይ ነው አውሮፓ ይቀቀልና ሽጓል አይደለ እሱ ተቀቅሎ በደንብ ይዘገጃጅና በፕሌን ማለት እኮ ነው አውሮፕላን ፓስታ የሚበላው ይሄ እኮ በፖስታ እንዴት አድርጎ ነው በግ የሚላክ ፓስታ የሚበላ ነው እኮ ያልኩት ይላካል ወይ ለካ ይላካል ወይ አያበለጠ ግን ጨዋታ ትችላለህ እኮ እኔ እኮ ከዚያ ብቻ ነው የሚመጣ መስሎኛል ይሄ ልብሱም ምኑም ከዚያ የሚመጣ መስሎኛል ለካ ከዚህ በግ እየወሰዱ ፖስታ ማወቅንም ጥሩ ነው እኔ ግን ፓስታ ነው ያልኩህ አስታወስኩት አየህ አስታወስኩት ምኑን በጎችን ወስደው በማሽን አስገብተው አበለሻሽተው ነው የሚልኩት ዋናዋን ወስደው እኮ ዋናዋን ዋና የምትባል የበግ ክፍል ትወስዱና አሽገው ሌላ ነገር አድርገው ዋጋውን ውድ ያድርገው ሊያመጡ አይ ዋጋም በፖስታማ ወረቀት እኮ አዳምጥ እንግዲህ ፖስታ እኮ ወረቀት እኮ ነው አያጥልኝ ወረቀት ይሄ ማለት እኮ ነው ይሄ ደረኛ መምህርን ያገኘው ዛሬ አዎ አምስተኛ ሩዝ ምንድነው ሉዝ ጭንቅላቱ ሉዝ አረገ ተቀቅሎ የሚበላ ነው ሩዝ በጉ ነው ሩዝ ተቀቅሎ የሚበላ የለም ሊታረድ ሲል ምን ያርግ እኔም አረጋለሁ ሉዝ አረጋለሁ እኮ ሰው የሆነ ነገር ያረግ ሲናደድ ሉዝ ማረግ አሁን በዚህ በበጉ ትፈርዳለህ ሩዝ ነው እኮ ያልኩህ 5 ደቂቃ 4 ደቂቃ ሲቀሩ አሁን እኔ ራሱ ያሳዝነኛል እንዴስ ምንድነው ደግሞ እኔ ጭንቅላቱ ሉዝ አረገ በግ ብቻ አልፈርድበትም ያጃበለጥ ጊዜኛ ጀምሮ ሉዝ ምንድን ነበር እኔ ራሱ ፌት ከነ ወደ ሩዝ ነው እኮ ያልኩህ እኔ እኮ የበጉ ጭንቅላት ሉዝ አረገ ማለት የበጉ ጭንቅላት ሉዝ አረገ ማለት እኮ ሊሞት ነው አየህ ትንሽ ይቀረው እኮ መሞትማ መች ይቀራል ያዳምጣ ሌላ ደግሞ ራሱን ሰውቶ እኮ ነው እኛ በሱ እኮ ጠግበን ምን አያበለጠ አንደነው ቋቋሪ 4 5 ነበርን ስድስተኛ ፍርፍር የምን መመራመር ደግሞ ፍርፍር እንጀራ ተፈርፍሮ ዳቦ ነገር ተፈርፍሮ በሳምባው ነው ባንጀቱ የምትመራመር አራ ፍርፍር ነው ያልኩህ አያበለጠ ዝምቦች ሲሚንት ነው የሚቀላውጡ ዞሩ የሰደብከኝ ፍርፍር ነው የምልህ አሁን ፍርፍር ላይ ነን እኮ የምትመረመር እኮ አልከኝ እኮ ሰማሁ ፍርፍር ከተረደ በኋላ ነው ሳይታረድ ነው የምትመራመርበት አረ እኔ ፍርፍር ነው ያልኩህ አያበለጠ ኧረ ምግብ እዚያ ተዘባርቅ ባከነን ፍርፍር አሞቱን ጠጡ አሞተኛ ትሆናለህ እና እኔ እስቲ ምርምሩ ይሰራ እንዲሆን አንተ ጠጥተው ኃይለኛ ነው የምትሆን ሲባል ሌላ ደግሞ የበጋ ሞት አለው ስንመራመር አንጀት አለው የሚፈጠር ጉበት አለው ጣፊያም አለው እንዳንተ የጣፊያ ልጅ አያበለጠ አውቀህ ነው እንጂ ትሰማለህ
የጣፊያ ልጅ የምትለኝ ለምን ነው? ይኸው አያበለጠ አሁን 8ኛ ላይ ሽሮ ደርሰናል። ኑሮ ሽሮ ውድነት ነው። ሽሮ ስንት ገባ ኑሮ? ተንበካብኮ የሚበላው ሽሮ ተወዷል እኮ እና ኑሮ ሲወደድ በግም እኮ አብሮ ነው የተወደደ። ሽሮ ነው እኮ ያልኩኝ ሽሮ ባቄላ አተር ምናምን ተዘርቶ እሱ ይቆላና ተፈጭቶ እሱን ሽሮ አታውቅም እኮ ኑሮ ስንት ገባው? ሽሮ ነው ያልኩኝ። አሳሳቢ ነው ግን ቢሆንም እኔም እኮ እንዲያንተ እኮ ነው ደግሞ የኑሮ ኮስት ሊያወጣለት ነው እናንተ የሰውዬ። እኔ ሽሮ ነው ኑሮ መቻልኩ። ይኸውልህ ይሄን አንበበው እኔ አንተ ተማሪ አኮራለሁ። አንደኛ ነው የምወጣ አንደኛ ነው የምወጣ። መጀመሪያ ማስተምርባው እኮ ይኸውልህ ሽሮ ይልና ኃይለኛ መምህር እኮ ነው የቀጠረው። ኃይለኛ መምህር ነህ። ምንም ይኸውልህ ሌላ ደግሞ ያታለቅስ ግን ሲጠፈኝ አንዳንድ ጊዜ ብቻ እኮ አልሰማህ ስል አትናደድ። ችግር አልናደድ። እስካሁን ግን እየሰማሁ አዎ 9ኛ እያበለጠ 9ኛ ስፔሻል ረቆሻል ስፔሻል ምን ወንድ ነው ስፔሻል የተለያየ ነገር ሆኖ በአማረ ሁኔታ ተሰርቶ የሚመጣ ነገር ስፔሻል ይባላል። ወንድን የራቃት ምንድን ራቃት ገንዘብ በጊት ነው ስፔሻል ነው እኮ ያልኩህ እኔ። አንተ እኮ ረቆሻል ስትል እኮ ገርሞኝ እኮ ነው። እንዴት ነው የሚርቃት? እሷ የሆነ ነገር አሳጥተው ነው የሚሆን በጊት እኔ ስፔሻል ነው ያልኩህ እኮ ስፔሻል ይሄኛው አትራቃት በለው። እኔም ቢሆን እነግረዋለሁ